የቀንዱ መረጋጋት የስጋት መነሻ የሆነባት ግብጽ በአዲስ የሥራ ቀመር ብቅ ብላለች። ኢትዮጵያና ኤርትራ በአዲስ መልክ ወደ ሰላም ጉዞ ሊጀምሩ መሆኑ እየተነገረ ባለበት ወቅት ኢሳያስ አፈወርቂ በድንገት የወላወሉ መስለዋል። ከወደ አስመራ የተሰማውና አዲሱን የኢትዮ ኤርትራ የሰላም ጅምር ጥያቄ ውስጥ ያስገባ መረጃ አነጋጋሪ ሆኗል። በዝርዝር እንመለከተዋለን። በሌላ በኩል ደግሞ የመካከለኛው ምስራቅ ዕጣ ፈንታ የሚቀይረው የአሜሪካ ኢራን ጦርነት አይቀር ይመስላል። የቴህራንና ዋሽንግተን በኒውክሌር ጉዳይ የያዙት ገመድ ጉተታ አሁን ወደ ፍጻሜው ደረሰው እያስባለ ተከታታይ መረጃዎች እየተሰሙ ነው። ትራምፕ በቀጣዩ የኢራን ዘመቻ ዙሪያ አስቸኳይ ልዩ ስብሰባ ጥራታቸው ሲሰማ ኢራን በበኩሏ በፍጹም አልደራደርም ስትል ወይ ፍንክች ብላለች። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልና ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁ ቆዩ። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው ሲሉ የኢትዮጵያን የባህር በር ባለቤትነት ጥያቄ በቀጥታ የሚቃወምና የኢትዮጵያ ብሔራዊ ጥቅም ላይ ያነጣጠረ አቋማቸውን ይፋ አድርገዋል። የሁለቱ ሀገራት አቋም ይፋ የሆነው በአፍሪካ ቀንድ ይከሰታል ተብሎ በብዙዎች ዘንድ የተፈራውን የኢትዮ ኤርትራ ጦርነት ያስቀራል የተባለ አዲስ የዲፕሎማሲ መፍትሄና የሰላም መንገድ መጀመሩ እየተነገረ ባለበት ወቅት መሆኑ የሰላም ጅምሩን ከወዲሁ ጥያቄ ውስጥ ያስገባ ክስተት ሆኗል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድል አብደላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድል አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህር በሚመለከቱ ጉዳዮች መግባባት የለበትም ማለታቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድል አብደላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገራት ደህንነትና ሉዓላዊነትም እውቅና ትሰጣለች ብለዋል። የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ ሁለቱ ሀገራት የቀይ ባህር ላይ ትራንስፖርት ስምምነት የተፈራረሙት በነጻነት የሚመራው የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ጠቅሰዋል። የኤርትራው የትራንስፖርትና ኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ጋር ስምምነቱን ፈርመዋል። የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች ማለታቸው ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና ኤርትራ ወደቦችን የሚያስተሳስረውን የካርጎ እንቅስቃሴን በተመለከተ የተደረሱትን ስምምነቶችን ማሞካሽተዋል። ሁለቱ ሀገራት በጋራ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ መወያየታቸውም ተገልጿል። ፕሬዝዳንት ኢሳያስ ከግብጽ ባለስልጣናት ጋር ውይይት ባደረጉበት መድረክ ላይ በትራንስፖርት ኢነርጂና ማዕድን ቁፋሮ ዘርፍ የተሰማሩ የግብጽ ኩባንያዎች ኃላፊ መገኘታቸው ተዘግቧል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ በሁለቱ ሀገራት ባለስልጣኖች መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግን የተመለከቱ ናቸው ብለዋል። ፕሬዝዳንት ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረውበታል ሲሉም የማስታወቂያ ሚኒስትሩ አክለዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክቶች ላይ
ለመሳተፍ ዝግጁ መሆኗንም ጠቅሰዋል። ከኤርትራና ከግብጽ በኩልም የወጡ መግለጫዎች የካይሮ ባለስልጣናትን ጉብኝት የሁለቱ ሀገራት የወንድማማችነት ትስስርና ትብብር ማሳያ በማለት ነው የገለጹት። ሁለቱ ሀገራት የንግድና የምጣኔ ሀብት ትስስርን ማጠናከር እንደሚሹም ተመላክቷል። ያለፈው ዓመት መባቻ ላይ የኤርትራ ፕሬዝዳንት ለይፋዊ የስራ ጉብኝት ወደ ካይሮ ማቅናታቸው ይታወሳል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ የምትወዛገበው ግብጽ ከአስመራ ጋር ያላትን ግንኙነት እያጠናከረች መጣለች። ኢትዮጵያ የቀይ ባህር ፍላጎቷን በተደጋጋሚ መግለጿን ስትቀጥል ከኤርትራ ጋር ያላትን ግንኙነት ውጥረት አጥሮበታል። በሌላ በኩል በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት ያሳስባት አሜሪካ የኤርትራን ማዕቀቦች እንደምታነሳ ተገልጿል። ይህም ኤርትራን የቀይ ባህር ስትራቴጂካዊ አጋር የማድረግ አካል እንደሆነ ይታመናል። አሜሪካ ኢትዮጵያ ላይ የተጣለውን የመሳሪያ ማዕቀብ አንስታለች። ባለፈው ሳምንት ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸው አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኤርትራ ሉዓላዊነትና የግዛት አንድነቷን እንድትጠብቅ ካይሮ ድጋፍ ታደርጋለች። ግብጽ በሱዳንና ሶማሊያ ደህንነትና መረጋጋት እንዲሰፍን እንደምትሻና ጉዳይ የግብጽ ብሔራዊ ደህንነት ተቀጥላ እንደሆነ ተገልጿል። በተጨማሪም ሁለቱ ሀገራት የምጣኔ ሀብትና የንግድ ትስስራቸውን ከሚያጠናክሩባቸው ዘርፎች መካከል የማዕድን፣ የትራንስፖርት፣ የመድኃኒት አቅርቦትና የአሳ ምርት ተጠቅሰዋል። በቀጣይ መረጃ የመካከለኛው ምስራቅ ዕጣ ፈንታ የሚቀይረው የአሜሪካ ኢራን ጦርነት አይቀር ይመስሏል። የቴህራንና ዋሽንግተን በኒውክሌር ጉዳይ የያዘው ገመድ ጉተታ አሁን ወደ ፍጻሜው ደረሰ ወይ ያስባለ ተከታታይ መረጃዎች እየተሰሙ ነው። ትራምፕ በቀጣዩ የኢራን ዘመቻ ዙሪያ አስቸኳይ ልዩ ስብሰባ መጠራታቸው ሲሰማ ኢራን በበኩሏ በፍጹም አልደራደርም ስትል ወይ ፍንክች ብላለች። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግባት ወይም ከአቋም ፈቀቅ የማይባልበት ጉዳይ እንደሆነ የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ተናገሩ። ቃል አቀባይ እስማኤል ባቃይ ዛሬ ሰኞ ሰጡት ጋዜጣው መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ገልጸዋል። ኢራን ባለ 14 ነጥብ ስምምነት እቅድ ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ ራሳቸውን ሀሳብ ማንስታቸውን ተናግረዋል። የአሜሪካ ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉን ባለፈው ሳምንት በይፋ ቢያስታውቁም ያቀረቧቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የኛ ምላሽም ቀርቧል። በፓኪስታን አማካኝነት የሚደረገው ድርድር ቀጥሏል ሲሉም ንግግሩን የማስጀመር ሂደቱ ያለበትን አስረድተዋል። ይህ ቢሆን ግን ኢራን ዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብ ባቃይ ተናግረዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልደራደርበት ወይም ከአቋም ፈቀቅ የምንልበት ጉዳይ አይደለም። ኢራን ዩራኒየም ለማበልጸግ ያላት መብት የኒውክሌር መሳሪያዎች ለማስፋፋት በተፈራረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል።